በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እባካችሁ አደራ። ከእንግዲህ ወዲህ አደራ የምሰጠው ዩቲዩብ ለእናንተ ነው። እኔ እስካሁን የቀረጽናቸው ቪዲዮዎች አሉ፣ እነሱም ፕራይቬት አድርጌ እንዲሁም ደግሞ ሌሎች ቪዲዮ የሚቀዳው ካለ ያው ሱባኤ ላይ ሆኖ ማውራትም መልቀቅም ባይቻልም እንደምንም ብዬ ያችን ክሊክ እያረኩ እያበራው ለእናንተ ማድረስ ነው። ምክንያቱም 10 ምናምን ቀን ወይም ከ10 ቀን በላይ ዩቲዩብ ስጠፋ እንዳይቀዘቅዝና አሁንም ቀይ እያረመ ስለሆነ ወይም ቀይ ምልክት እየሰጠኝ ስለሆነ ይበልጥ እንዳይቀዘቅዝና ለእናንተ ተደራሽነቱን እንዳያቆምብኝ በተቻለኝ አቅም በየ3 ቀን በየ4 ቀን ብቅ እላለሁ። እዛው እንዳለው ቀርጬ ሳይሆን አሁን ቪዲዮ አጠራቅሜ እሄዳለሁኝ። ይህን ደግሞ በተለይ በዚች በእናታችን ጾም እውነት ለመናገር ፍልሰታን ሁሉም በጉጉት ነው የሚጠብቃት ከልጅነታችን ጀምሮ። እስኪ ማን ነው እንደኔና እኛ ልጆች ሆነን ባይገባንም ግን እየተፎካከርን 16ቷንም ነበር የምንቆርበው ከልጅነቴ ጀምሮና ከህፃንነቴ አናቋርጥም። በቃ ስራ ቢኖርም ምን ቢኖርም በቃ እንደምንም ብለን እከሌን ጾመች እከሌ። እኛ ግቢ ደግሞ በጣም ሰፊ ግቢ ነውና ማክሲመም ከ9 ወንድማማቾች አክስት ምናምን የአክስት ልጅ አጎት ልጅ ጎረቤት ስላለ በጣም ብዙ ነን እና በጣም ይሄ ጎጠኛ ነገር ነን። አንዴ እንሰበሰብና ይሄ ውሃም ስንሄድ የትም እንሄድ በቃ በአንድ ሆነን እንትንላለን እና ጾሙንም በዛ የተነሳ በአንድ ሆነን ከሊ አቋራጠች ከሊህና ጾመች እየተባባልን በፉክክር 16ቷንም ነበር የምንቆርበው። እኔ ኦልሬዲ ከ8 ዓመት ጀምሮ ሳስታውስ እንደዛ ነበርና እናንተስ ያው የልጅነት ትውስታ ያለንን በዚች ጾም አሁን ደግሞ ካደግን በየአረቡም በየአውሮፓውም ዓለም ሆነን እንዴት መጾም እንዳለብን እኔ በአረቡ ዓለም ሆኜ ለረጅም ዓመት እንዴት ጾመው እንደነበረ እየነገርኳችሁ እንድትበረቱና ወይም ደግሞ እንዴት ስጸልይ እንዴት ስሰግድ ምን ጸሎት ሳደርስ እንደነበረ የጠቀመኝንም ሁሉ እያንዳንዱን አስቀምጥላችኋለሁ። ከዚህ በመቀጠል ያለችኝ አንድ ዛሬና ነገ ነው፣ አርብና ቅዳሜ። እሁድ በጠዋት ነው የምንሄደው። እሁድ መሄዳችን ከሰኞ እስከ አርብ ወይም ቅዳሜ ለመውጣት ለ5 ቀን ሱባኤ ለመያዝም እንዲመቸን በሚል በሰንበት ጉዞ ቢከብድም ነገር ግን እሁድ እንሄዳለን። ከሰኞ እስከ አርብ ምናልባት የስላሴ ለብቻ ነው 5 ቀን ወደ ደብረ ምጥማቅ እናቴ ጻድቃኔ ደብሯ ልናስቀድስ ወይም ልንቀበል የምንሄደው። ጻድቃኔ ስንሄድ 2 ጊዜ ተቀብለን እንመጣለን። ምን ጊዜም በስላሴና በሚካኤል የቅዱስ ሚካኤል ዕለት ተቀብለን ነው ምን ጊዜም የምንመጣውና ያንን እንግዲህ ከሚካኤል ወዲህ ያ ነገር ከመጣ ይወር ግዴታዬ ያው እኔም ደግሞ የኪዳነ ምሕረትን ድግስ ስላለኝ ለመደገስም ስለምመጣ ካልደረስኩም ከደረስኩም 2 ቀን አብረን ተቀብለን እንመጣለን። እግዚአብሔር ይርዳን። በዚህ አጋጣሚ ብር አደራ ብላችሁ የሰጣችሁኝ ያላችሁ 2 ዮሐንስ ወደ 25000፣ አንድ ወንድሜ 6200፣ አንድ እህቴ 4800 ወዘተ ብዙ ሰው እጣኖች ምናምን አድርሽ የተባልኩት አለ። መብርሃን ትርዳኝ፣ በምችለው አቅም አደርሳለሁ። ከዚህ በዘለለ ትልቁ ነገር ከዚህ ቪዲዮ በመቀጠል አሹ ምግብ ስራላት፣ ቴክር አድርጋት፣ ተንከባከባት ባላችሁት መሰረት ተውት። ይህን ሰሞን ፊቴ መለስ ብሎ አታውትም። ትንሽ ወፈር ብዬ ስቀልን ነው። በጣም ስራ ደራርቤ ነበር እስከ 29 ባለወልድ ድረስ። አቡነ እጨጌ ዮሐንስ በ29 ዓመታቸው ክብረ በዓል ነበረ ትናንትና። እስከነሱ ዕለት ድረስ በጣም ቢዚ ነበርኩኝ በጣምና እግዚአብሔር ይመስገን ያለችኝ ረፍት ዛሬ ነገና ተነገ ወዲያ ብቻ ናት። እሱም ነገ መርካቶ ሄጄ እቃመጣለሁኝ። እሱም መቼ ያመዘዝኩት ነው ማክሰኞ ዕለት ሄጄ መርካቶ ከእናንተ ከእህቶቼ የቅዱስ ገብርኤል ዘካሪ ከሆናችሁ ከውድ እህቶቼ ለተጎዱት ወደ 23300 ምናምን ብር ይዣለሁኝ። እሱም መርጬ መለኮሳንን መርጬ የምሰጣቸው በሱ ምናምን ቆሎ ለሌላቸው ማለት ነው። ከዚህ በዘለለ ደግሞ ብዙ ጊዜ የሚጎዱት አልባሳት ነው። አንድ እህቴ በኢሞ አናግራኝ 6 የሴት 6 የወንድ መለኮሴ ልብስ ግዥልኝ፣ የመለኮሳን ልብስ ከነፎጣው ከነቀሚሱ ብላኝ እሺ ብያት ነበርና እኔም አንድ ህልም አየሁ። የሚገርም ህልምና ለአባቶች ስነግራቸው ወይኔ ልጄ ያሉኝ እና ጎብኝን
ተራቁተናል እኛንም እስኪ ጎብኝን እያሉሽ ነው እናቶችም አባቶችም ይህን ራእይ ያሳዩሽ ለዚህ ነው እያሉ አሉኝ። የበቁ አባቶችን አይቼና እሺ ብዬ በእኔም ባይሆን በእናንተ ያው እኔም የቅዱስ ገብርኤል ላይ ስለተሳተፍኩኝ በወለተ ማርያም ሚዲያ በደንብ እንዲመርቋችሁ በጸሎት እንዲያስቧችሁ 12 ገዝተናል። 6 የሴት 6 የወንድ የእህታችን 6 የሴት 6 የወንድ ጠቅላላ 24 የመለኩሴ ልብስ ይዘናል። የወንድ 12 የሴት 12 ማለት ነው። እግዚአብሔር ባወጣችሁት ይተካላችሁ። ወደ 50 ምናምን ሺህ የፈጀው ላሁን ባስተያየት በጣም የተወደደም አንድ ጨርቅ አንድ ቀሚስ በ6000 በ7000 የሚሰራም አለ እንደ ጨርቁ ማቴሪያል። በእርግጥ ይሄ በዓለም ላይ ላሉ ነው እንጂ ገዳም ላይ ለመነኑ አይሆንም። ለምን ይሄ ተጠንቅቀው ለሚይዙት ምናምን የቀሚሱ ኳሊቲ ቢኖረውም ግን እድሜ የሌለው ጨርቅ የለም የልስልስ ያለ ምናምን ገጠር ላይ ለሚኖሩ የጉልበት ስራ ለሚሰሩ ግን ከርደድ ብሎ ደፈን ያለ እድፍም እንትንም በሚችለው እያሉ መርጠን እንግዲህ የተለያየ ከረና ያስመረጡኝ። እኔ ግን መለኩሴ ደስ የሚለኝ ቢጫ ሲለብሱ ነውና የቢጫ ከነፎጣውና ነጠላ ማለት ነው። አንድ ነጠላና ቀሚሳቸውን የወንድና የሴት ይዘናል። እንግዲህ ቅዱስ ገብርኤል ይስጣችሁ። ይህም የቅዱስ ገብርኤል ዘካሪዎች የተረፋቸው ብር ነው። እግዚአብሔር በወጣ ይተካላችሁ። ዝክር እኛ ስንዘክር ታውቃላችሁ። ዝክሩን ብቻ ሳይሆን ከዝክሩ በተረፈ ምን በጎ ስራ እየተሰራበት እንደሆነ ሁላችሁም በወለተ ማርያም ሚዲያ እያያችሁ ነው። ይህ ትልቅ ነገር ነው። መብርሃንን ወላዲትን እኔ የምበረታው እኔ እንቅልፍ አጥቼ አይኔ እስከሚቀላስ ቴክስት እየመለስኩ ሌሊት ተቀን እየሮጥኩኝ ጉልበት የሚሆነኝ የእናንተ ጥንካሬ የእናንተ ብርታት ነው። እናንተ አምናችሁ አደራ ብላችሁ የሰጣችሁኝን ያችን የምድር አደራዬን እንዲሁ በሰማይም ዋጋ አላትና ያችን አደራ ካልተወጣው እኔ ጋ ነውና ኃጢአቱ የሚሆነው። ለዝች ነው 5 10 እያልኩ ይጎደለኝ ይጠፋ እያልኩ ሂሳብ ሰርቼ ይተረፈኝ እያልኩ ያንን የምሰራው ለእናንተ አይደለም ለእኔ ነው። ሰማዕቱ አደራ ያለኝን እንዲሁ ገና ባልወጣውም በጥቂቱ እየሞከርኩ ነው። አንዳንዴ በጣም ደስ ይለኛል። በተለይ ስለ ሰማዕት ሳነሳ ታውቃላችሁ አይደለ? በምክንያት ነው የምወደው። መብርሃንን በምክንያት ነው የምወደው። ብዙ ነገር አለኝ ያልተናገርኩት ስለ ቅዱስ ጊዮርጊስ እጅግ ብዙ በጣም ብዙ እና እሱም ብዙ ጊዜ እንዴት እንደሚወደው ሁሉ ይነግረኝ ነበር። ስጠሪኝ እኮ እኔ እንጃ በጣም ደስ ይለኛል። ስሜን ስታነሺው ይጣፍጠኛል ላፍሽ ብሎኛ ቃል ዛሬ ሳይሆን ደክሜ በጣም ዝዬ ሳይሆን በበረታሁበት ጊዜ፣ በዛ በስደቱ ጊዜ፣ በከፋኝ ጊዜ፣ የሚያጽናናኝ ባጣው ጊዜ፣ ችግሮች በተደራረቡብኝ ጊዜ ይህ ቀን ያልፋል ይህ ነገር ሁሉ አልፎ የምር ለሀገሬ አፈር እበቃለሁ ባልኩኝ ጊዜ ብዙ ነገር አድርገውልኛልና ለምኑት። እሺ ብዙዎቹ የወለተ ሰማዕቱ ማረኝ ብየው ብዙ ነገር አረገልኝ ብላችሁ የነገራችሁኝ የመሰከራችሁ ሁሉ አላችሁ። እንኳን ሰማችሁ፣ እግዚአብሔር እንኳን ረዳችሁ። አምላከ ሰማዕቱ ቅዱስ ጊዮርጊስ እንኳን ፈጥኖ ደራሽ ነው። ከአውሎ ንፋስ አይደለም የሚለው መልካው ላይ ታደርሱታላችሁ አይደል? ከአውሎ ንፋስ ፈጥኖ እንደሚደርስ ይነገራልና ላመኑት በንጹህ ልብ ለጠሩት አምላከ ሰማዕቱ ቅዱስ ጊዮርጊስ አግዘኝ ላሉት እውነት እላችኋለሁ ከአውሎ ንፋስም ይፈጥናል። መብራንን እኔ ከእኔ አንዳችም የሆነ ነገር የለም። አንዳንድ ጊዜ ለራሴ ይጋረማለሁ። እንዲያው ወላዲትን እምላቸው አንዳንዴ በዲያብሎ ነው ይሄ ሁሉ የተሰራው እንዴት ሆኖ በምን ታምር እላለሁኝና እኔ አይደለሁም በቃ እየሰራው እያንዳንዱ ነገር አስቡት እንግዲህ ታደራለ ያስቀምጭልኝ ገንዘብ የብዙዎቻችሁ አለ። በቀን ታውቃላችሁ በሚሊዮን የማንቀሳቀሰው የእናንተን አደራ እየተለያየ ገዳም በእኔ ልካችሁ ነው ወደዛ የምትልኩት። ደረሰ አልደረሰ ስለማናቀው የምትሉ አላችሁ። የአስራት ብር አለ፣ የበረከት አለ፣ የሚካኤል ለብቻ አለ። ኧረ የስላሴ ደብር እመብርሃንን የስላሴ ደብር የት እንደደረሰ ብታውቁ። ወላዲትን አጭር ቪዲዮ ተልኮልኛል፣ እልክላችኋለሁ። ጉልላቱ ሲሰቀል መስኮቶቹ ሲገጠም የቀረው የፊኒሽንግ ስራ ነው። እመቤቴን እንዴት ደስ እንዳለ ሰሞኑን ያ ሁሉ ሩጫዬን በቃ በደስታ ነበር ስሮጥ የነበረው። ይህ ሁሉ የእናንተ ፍሬ ነው። 1 2 3 ጊዜ አስራት በኩራታችሁን የላካችሁልኝ አላችሁ፣ ጉልላቱን የሸፈናችሁልኝ አላችሁ፣ እንዲሁም ደግሞ የመኪና ትራንስፖርት ስቢንቶ አንድ መኪና የረዳችሁኝ አላችሁ። በቃ ሁሉም ያቅሙን የተሳተፈበት የሥላሴና የአቡነ ገብረ መንፈስ ቅዱስ ቤት ሊያልቅ ነው። እመብራንን በእርግጥ አሁን በቅርብ ላይ ይመረቅ ይችላል። ሲመረቅ ጳጳሶች ብዙ ነገር ስለሚያስፈልግ አባቶች
ቀን ታይቶ ነው። እኔ ህዳር 7 እንዲመረቅ ነው የኔ ሀሳብ። ግን እስከ ታኅሳስ 7ም እያሉ ነው። እስከ ጥር ማለት ጥር 7 የሥላሴ ዓመት አይደሉ? እስከ ጥር 7 ቢሆንልን እያሉ ነው። እና አሁን የቀረን የፊኒሽንግ ስራ ነው። ቢያንስ ከ7 ሚሊዮን በላይ ፈጅቷል። እሱም የፈጀብን ቤቱ ብቻ ሳይሆን ሩቅ በመሆኑ የተነሳ ማጓጓዣ ብቻ አንድ ባጆ መኪና በ50 ሺህ ሳስገለብጥ ቁቁ ያልኩትን ጥር ላይ የካቲት ላይ ግን አሁን ላይ በ80 ሺህ በ90 ሺህ እስከ 100 ሺህ ነው አንድ መኪና የሚገለበጠው። ሰቤንቶም አሸዋም ምንም ትራንስፖርት ማለት ነው። እንግዲህ ከቤቱ ላይ ከተሰራበት ማቴሪያል በላይ ማጓጓዣውን የፈጀብን ሩቅ ስለሆነ እሱም ደግሞ ደብራቸው ድረስ አይደለም፣ የ3 ሰዓት መንገድ ሲቀረው ነው ሲሚንቶውም እቃውም የሚወርደው። ከዛ ወዲያ በህዝቡ እንዴት እያደር ወላዲትን ጉልላቱን እንዴት ይዘውት እንደወጡ ቪዲዮ ልከውልኝ ቁጭ ብዬን ያለቀስኩት። እንደዛ ስራ ድካም ገበሬ ታውቃላችሁ እንዴት እንደሚቀጥሉ እንዴት ሰውነታቸውን እንደሚጎሳቆል። ያንን ግን እንጨት ባሬላና ባሬላ ላይ እንዲተሸክመው ዙሪያውን ሰው ተሰብስቦ ያንን ተራራ 3 ሰዓት ሙሉ እንዴት ጉልላቱን እንዳወጡት ወላዲትን ብታው የደም እንባ ያስለቅሳል። የሰማዕቱ የቅዱስ ጊዮርጊስ አምላክ ብርታት ሆኗቸው አግዟቸው ይህን እንዴት እንዳደረጉ ሳስብ አንዳንዴ ከህሊና በላይ ነውና ኦልሬዲ አሁን ሁሉም ነገር ሽቦ ሲሚንቶ ግርፍ አልቋል። ኮለል እያንዳንዱ ዙሪያውን ያለው ወደ ስንትና 16 ምናምን መሰለኝ ኮለል ቆሟል። የበረንዳው ኮለል ማለት ነው። የቀረን አውደ ምሕረትና ቤተልሔም አለች የለ እሷን መስራት ነው የቀረን። 2 ኮርኒስ አለ፣ ጅብሰም አለ፣ ቀለም አለ። እንዲሁም ደግሞ የፊኒሽንግ ስራዎች በሙሉ ካለቀ ወዲያ የቤተ ክርስቲያኑ ንዋያተ ቅዱሳን ታቦተ ሕጉም ገና ሊቀረጽ ነው እዚህ ማለት ነውና ታቦተ ሕጉንም እናስቀርጻለን። ከዛ በዘለለ ደግሞ ቤተልሔሟ እንዳለቀች የፊኒሽንግ ስራዎችን እንሰራለን። እንግዲህ ዋናውን ተወጥተነዋል። የቀረችን ጥቂትና ጥቂት ብቻ ናት። መብርሃን ከእናንተ ጋር ትሆን። ከዚህ በዘለለ የምለቅላችሁ ብዙ ቪዲዮዎች አሉ። ያው በጾም ወቅት የተሰሩ እንዳይመስሏቸው የከረመ ብዙ ቪዲዮ አሹ ምግብ እየሰራ እንዴት እንዳበላኝ አልባሳት ሲሰጠኝ ብዙ ቪዲዮዎች አሉ። ከዚህ በዘለለም ደግሞ እንዳልኳቸው 16 ኪዳነ ምሕረትን እንዴት እንጹማት በሚለውም ለቅላችኋለሁ። እኔ ጾሜው እኔ አድርጌው የጠቀመኝን በምን መንገድ እያሳለፍኩት እንደነበረ 16ን እንዲሁም ቋግሚትን ከዚህ በመቀጠል ቪዲዮ እየቀረጽኩኝ አስቀምጥና ሄድና እዛ ሆኜ ከአንዳንድ እልክላችኋለሁ። በሰማችሁ ሰዓት ያንን ነገር ተግብሩትና ብዙ በረከት ታገኙበታላችሁ። ከዚህ በዘለለ አጠር ያለም ቢሆን የሥላሴን እንዳልኳችሁ አሳያችኋለሁ ሳምፕሉን። በጣም ነው ደስ ያለኝ። ተበላው ከቤተ ክርስቲያኑ በላይ ትልቅ ተራራ አለ። እዛ ትልቅ ተራራ ላይ ሆነው ነው የቀረጹት። ከቁልቁል ስለሆነ የቀረጹት ሲዋ ትንሽ ትመስላለች፣ ግን በጣም ሰፊ እግዚኦ ምን ያህል የተባለ ደብር ነው ብለዋል። በእነሱ አካባቢ ባለው አንጻር እዚህ እንግዲህ በካቴድራል በተባለ ወይም ትልልቅ በተባለ ደብሮች ስላየን ለእኛ ምንም ላይ መስለን ይችላል። በጣም ያደጉ በጣም አለ የተባለ ደብር ማየተን ስለምናውቅና ለእነሱ ግን ያ በጣም ትልቅ የዓለም ትልቁ በእርግጥ 250 ቆርቆሮ ነውና በጣም ትልቅ አድርገው ነው ካሉት ደብር በአካባቢያቸው የተለየ አድርገው ነው ያሰቡትና በጣም ደስ ብሎኛል። ይህ ሁሉ በእናንተ ነው። ሥላሴ ጎዶላችሁን ይሙሉላችሁ። ሥላሴ ቤታችሁን በበረከት ይሙሉላችሁ። ሥላሴ በነገሮች ሁሉ ይቅደሙላችሁ። እንኳን አይደለም የሥላሴን በረከት የተሳተፈ ቀርቶ በጻድቅ ስም ዝክር የዘከረ የጻድቁን ዋጋ ያገኛል። በጻድቅ ስም የሰጠ በመላእክት ስም የሰጠ የነሱን በረከት የነሱን ዋጋ ያገኛል ያለ መድኃኔዓለም ለሱ ወይም ዓለምን ለፈጠረ ለአጋዕዝተ ዓለም ሥላሴ ያደረገ ደግሞ ምንም ጥያቄ የሌለው አማላጅም የሌለው ምን ያህል ዋጋ እንደሚሰጥ እኔ በጣም በሕይወቴ ከሰይፈ ሥላሴ ላይ በጣም የሚወደው የሥላሴን ስዕላት የሚስል አለ ተብለው አንድ ሀብታም ሄዶ እንዴት የሥላሴን ስዕል ሳልልኝ ብሎ ሲነግረው ያን የሥላሴ ስዕል በወርቃማ ከረን አሳምሮ በጻፈ ጊዜ ሥላሴም ነፍሱ ከስጋው ስትለይ ስማችንን በወርቅ መዝገብ ጽፈዋልና ብለው የሰጡትን ቦታ እሱም እኔ ምን አድርጌላችሁ ነው ለእኔ የማይተካከል ወይም ለእኔ ስራ የማይመጥን ምን አድርጌ ነው ይህንን ያህል ዋጋ የሰጣችሁኝ ብሎ እስኪጠይቅ ድረስና እኛም ባይገባንም ፈቅዶልን ሥላሴ ይህን ማድረጋችን እኔ እንደኔ በጣም እድለኞች ነን። በጣም እንግዲህ ኢትዮጵያ ከመጣ የመጀመሪያ በእርዳታ ደረጃ ብዙ ደብሮችን ረድተናል። ለብዙ ጉልላት ገዝተን እናውቃለን።
መንበር ገዝተን እናውቃለን። ለስላሴ ታውቃላችሁ፣ የሚካኤልን አጥር ወደ 5 ሚሊዮን አዋተን አስፈትተን እናውቃለን። ብዙ ነገር አዋተናል። ነገር ግን ኢትዮጵያ ላይ ከመጣን ሙሉ ከቨር አድርገን ሙሉ ለሙሉ ወጪ ሸፉነን የስላሴን ቤት በመስራታችን ይህ አሃዱ ብለን አንድ ነው የጀመርነው። ገና ወደፊት 20፣ 30፣ 40፣ 50 እያለ የሚገርሙ የሚደንቁ ቤቶች እንሰራለን። ማን ይርዳን? እግዚአብሔር ይርዳን። ማን ይፍቀድ? ስላሴ አባቴ ይፍቀዱልን። በጣም ነው ደስ ያለኝ። ደስታዬ ለእናንተ የሚገባ እናንተም ደስ ይበላችሁ። ይህ ሁሉ በእናንተ ነው በእኔ አይደለም እና እግዚአብሔር አምላክ ያግዛችሁ፣ መድኃኔዓለም ያግዘን። ወደፊት ብዙ ትልቅ ነገር እንድንሰራ የእሱ ፍቃድ ይሆንልን። እኛ እናስባለን። ምን ልስጥሽ እና ከዚህ በላይ ደግሞ በረከት የምንሰራበትን እድሜ ጤናውን ያድለን፣ ስላሴም ይፍቀድልን። እውነት ለመናገር በጣም ነው ደስ ያለኝ። እውነት አንዳንድ ጊዜ ስታስቡት ይሄ በቃል የማይገለጥ ደስታ አጋጥሟችሁ ያውቃል? ይሄ ብትነግሩት ብታስረዱት የማይገባችሁ ማለት ሲጀመር እዚህ ደረጃ ይደርሳል ብላችሁ አታስቡም። ማለት እንደ ሰውኛ እንኳን አይደለም ቤተ ክርስቲያንን ትልቅ ግዙፍ ያህል ቀርቶ እንዲሁ በዓለማዊ እንኳን ትንሽዬ ቤት እንስራ ስንል የምታስፈልገው ውጪ ሳስበውና ወይኔ ስላሴ አሁን ባለፈው ቤቴን አድሽ የመጣው ጊዜ ነው በጣም የተሰማኝና እንዲሁ ከአንዳንድ የፈጀው እኔ ቆሜ ራሴ ብቂ ንቂ እያልኩ እንደዚህ ይዤ እንኳን ይህን ያህል ከፈጀ አሰብኩትና የስላሴ ቤት በጣም ሩቅ ነው፣ ማጓጓዣው በጣም በውድ ነው። ከየት ከደሴ ለቅሜ አሁን መንበሩን ያሰራሁት ከአዲስ አበባ ነው። ጉልላቱን 2ቱን ጉልላት የተሰራው ከዚህ ነው። በጣም ብዙ ነገሮች ከዚህ ነው የሚላከው። ደሴም እንትናም ባህር ዳር እንትና ደሴና ወልዲያ ያንን የመሰለ ዲዛይን መስራት ስላቃታቸው በሩን እዛ ታዞ ደሴ፣ ይህንን ግን ከአዲስ አበባ ነው ያስወሰድኩት። አስቡት እንግዲህ ከአዲስ አበባ ደሴ እስከሚደርስ ያለው ትራንስፖርት፣ ከደሴ ደግሞ ሞጃ፣ ከሞጃ ደግሞ ሌላ ቦታ ነው የሚወርደውና ያ እስከሚደርስ ድረስ ይሄ ፈተናው መንገድ ለመንገድ ላይ ያለው ፈተና፣ ጎማው ሲፈነዳ፣ ነገሮች ሲደበላለቁ፣ ጦርነት ብለው ለግዳይ ሲወስዷቸው ብዙ ነገር በቃ ነፍሴ እየተጨነቀች እንዲሆነብን ሲሉ እንደው ስላሴ ለቤታችሁ በቃ እንኳን እኛን ያለማውን ቤት እየሰራችሁ የእናንተን ቤትማ እንዴት ይህ ህዝቡን አደራ እንዴት እንደወጣው ታግዙኝ ይሆን? ይህ እኔ አይደለም የህዝቡ አደራ ነው። ምን እለዋለሁ ለህዝቡ እያልኩ ሁሉ እየተጨነኩ ነው የምለምናቸውና እግዚአብሔር ይመስገን የወጣው ወጥቶ ያለፈው አልፎ የፈጀው ቀን ፈይቶ በዚህ ባጭር ቀን እንግዲህ የተጀመረው ቤቱ ቁፈራ ተጀምሮ መቆም የጀመረው ጥር 30 የካቲት 1 ላይ ነው የተጀመረው። እንግዲህ ከዚያን ቀን ወዲህ ያለ እረፍት ሰርተው ያለ እረፍት ተግተው በተለይ የሀገሬው ህዝብ በስመ አብ ወልደ መንፈስ ቅዱስ በጣም አግዘውናል። በጣም ደክመዋል። ከበረከት ስራው ምንም ወደኋላ አላሉም። እንጨት ከመፍለጥ እንጨት ኖሮት ቢሆን አስቡት እንግዲህ ደግሞ ሙሉውን እንጨት ከቨር ያደረጉት እነሱ ናቸው። ሙሉውን በቃ ህዝቡ ሆ ብሎ ተነስቶ እንደ ግዴታ ታስቦበት በደንብ አድርጎ እየሰራ በጉልበት መሐንዲሱን ወር ከምናምን የፈጀው ያን ቤት ለመስራትና እስከነ ቆርቆሮ አልብሶ ለመሄድ ወር ከምናምን የፈጀበትና ያን ሁሉ ግን ህዝቡ በተራ እየተከፋፈለ ዛሬ አንዱ ቀን ዛሬ አንድ 10 ሰው ነገ አንድ 20 ሰው እየተባለ በተራ ነበረ ሲያግዟቸው የነበረውና የህዝቡ ማስተዋጽኦ ይሄ ነው አይባልምና እንደው እግዚአብሔር ፈቅዶ በቃ ምር ብሎለት አውደ ምሕረቱ ደጁ ተሰርቶለት ውስጡ በደንብ አድርጎ ዝንጥ ብሎ አልቆለት ቤተልሔሟ ተሰርታ ነዋያተ ቅዱሳኑ ተሟልቶለት እውነት ለመናገር መሄድ ያለበት አካል ሄዶ እኔም የመመረቂያው ጊዜ የሚያስፈልገውን በሬ ገዝቼ ስላሴ ተመርቆ ታቦቱ የገባ ጊዜ ወይኔ ያን ጊዜ ያለ የደስታ መብራን በጣም በቃ ርቆኛል አልኳቸው። አሁን ደግሞ ይሄ እያለቀ ሲመጣ ቤቱን ስታወት የምትጓጉት ነገር የለም። እውነት በጣም ነው እየጓጓ ያለሁትና እግዚአብሔር ይመስገን፣ ይሄን ላደረገ መድኃኔዓለም ይመስገን። ይህ ሁሉ በእናንተ ነው። ይህ ሁሉ በውድ እህቶቼ ወንድሞቼ ነው። እግዚአብሔር ይስጣችሁ። እመብርሃን አለው በስጋ አለው በነፍስ በላችሁ። በዚህ ጾም ጥያቄያችሁን ሁሉ ትመልስላችሁ፣ ከኃጢአት በቀር መሻታችሁን ይሙላላችሁ። አባቴ ስላሴ እወዳችኋለሁ። እግዚአብሔር ከእናንተ ይሁን፣ እድሜ ጤና ያድልልኝ። ይህንም ቪዲዮ አደራ እያንዳንዱን ተንግዲህ ወዲያ እኔ ስለማልኖር የምለቀውን ቪዲዮ በሙሉ መድረስ ላለበት አካል አድርሱልኝ። ሸር ማድረግ ላይክ ማድረግ እንዳትረሱ። ዩቲዩብን አደራ ምለው ለእናንተ ነው። እግዚአብሔር እዳን መብርሃን ታግዘን። እወዳችኋለሁ። ሁሌ በጸሎት ያትለዩኝም። እኔም ለአባቶች እንኳን እንደደረስኩኝ ወለተ ማርያም አልልም፣ የወለተ ማርያም ሚዲያ ብላችሁ አስቡኝ። በቃ ከአፌ የማይጠፋው ይህ ነውና
የኔ ደካማዋ ሳይሆን የኔ ኃጢአተኛዋ ሳይሆን የንጹሐን አባቶቻችን ጸሎት ይርዳችሁ፣ መሻታችሁን ያግዛችሁ፣ ሸክማችሁን ያቀልላችሁ። እውነት ለመናገር በጣም ነው የምወዳችሁ መብርሃንን። በእናንተ ነው የምጽናናው፣ በእናንተ ነው የምበረታው። የእናንተን እምነት እያየሁ ነው የምጠነክረው። እኔ በተለይ እዚህ ለመድረሴ ፈተናዎቹን፣ ነገሮቹን እንዴት ማለፍ እንዳለብኝ የረዳኝ ማንና ምንን በመስማቴም እንደሆነ እነግራቸዋለሁ። ሚስጥር አይደለም እኔ ጋር። እኔ የምነግራቸው ሆኜ አልፌው ጠቅሞኝ ያገኘሁትን ነገር ነው። እንደ ሰው ይሄን ብታረጉት ሳይሆን አድርጌ የተጠቀምኩበትን ነው። ይህን ፈተና በፈተና እንድጸና በፈተና እንድበረታ በቃ ምንም ቢኖር እንዳልደክም እንዳልዝል ከሚያረገኝ አንዱን የሰማዕታትና የገዳማውያን አባቶችን ታሪክ በመስማት የቅዱሳን አባቶቻችን ታሪክ በመስማት የሰማዕታትን ታሪክ በመስማት እንዴት እንደማሳልፍ ደግሞ እነግራቸዋለሁ። በተለይ በጾም ወቅት ላይ እና እግዚአብሔር ይርዳችሁ። አፍንጫ አሁንም ይሄው ጸድቶ ተያውቅም። በቃ ጉንፋን ለቀቀኝ ብዬ ተወኝ ብዬ ደግሞ ይሄው ዛሬ 3 ቀኔ እንደዚህ ነው የምነፋጠጠው። እና እንግዲህ የጉንፋን ጓደኛ ነን። ድሮ ባልሽ ደውይ የሚሉኝ ነበሩ ጓደኞቼ። 3 ቀን 4 ቀን ጤነኛ ከሆንኩኝ በመቀጠሉ በቃ ጉንፋን ይዞኛል እኔ ጋር። ለምን እንደው አላቅም። እኔ ሳይነስ ሲኖርብኝ ምን እንደው አላቅም። ብቻና ቶሎ ነው ሽንት የሚሽተተኝ የሆነ ነገር ይሽተተኝ ወዲያው በቃ ማስነጠስና እንትን ማለት ነውና እወዳቸዋለሁ። ቀጣይ የመብርሃንን ደጅ እንዴት እንደምናሳልፍ ካሹ ጋር እናያለን እየሄድን። እግዚአብሔር ይርዳን። ቪዲዮዎች እንዳልኳችሁ ለቅላችኋለሁ። ደህና ሁኑ። ሰላም እግዚአብሔር ከሁላችሁ ይሁን። እንዴት አላችሁ? እንግዲህ ይህን እያየነው ያለነው የሥላሴና የአቡነ ገብረ መንፈስ ቅዱስ ቤት ገና ኮለሉ ሳይቆም ፊኒሽንጎቹ ሳያልቁ በፊት የነበረው የጉልላት አሰቃቀል ነው እና እውነት ለመናገር ከአሁን በፊት ጉልላቱን ይዘው እንዴት ተራራ ላይ ለ3 ሰዓት እየተጓዙ እንደነበረ ሁሉ ቪዲዮም አለኝ። ይሄ እየሰቀሉት ያለው ፓርት ነው። በጣም የሚያሳዝኑ በጣም እንደው ደካማ የሆኑ አባቶች ናቸው። በጣም በተራ የተጎሉ። ቀራጩ እንግዲህ ከላይ ተራራ ላይ ወጥቶ ነው የሚቀርጸው። ዙሪያውን በተራራ የታጀበ ነው። የሚገርመው እልም ያለ በቃ ተራራ፣ ዳገት፣ ቁልቁለት የሞላበት ገጠራማ ቦታ ነው። እንግዲህ አስቡት መኪና ከሚያወርድበት እስከ ቤታቸው የ3 ሰዓት መጓዝ ማለት ይሄን ተሸክመው። እውነት ለመናገር በጣም ነው የሚደነቁት። በጣም ነው የሚገረሙት። እንግዲህ ከነ ጉልላቱ ስንት ሜትር እንደሆነ ብታውቁ ከመስቀሉ ጋር በጣም ረጅም ነው። እንግዲህ በሰው ቁመት በሉት መስቀሉ ብቻ ከላይ ጉልላቱ ሳይጨመር። አሁን ጉልላቱን እየሰቀሉ ነው እዚህ ጋር። ወይኔ መብርሃን እንደው ቢወድቁስ በማርያም ወይ ሥላሴ ስም። እንግዲህ የሥላሴና የአቡነ ገብረ መንፈስ ቅዱስ ቤት ቅድም ላይ ያው እንደተናገርኩት በጣም ደስ በሚል ሁኔታ ፊኒሽንጓም እየተጠናቀቀ ነው። እንግዲህ የሚቀረን ቀለም፣ ጅብሰም፣ ኮርኔሶች፣ ንዋያተ ቅዱሳኑ በሙሉ ነው መሟላት ያለባቸው። ዋናውና ትልቁን ነገር እንግዲህ በማጓጓዣም በመኪና ትራንስፖርትም ብንበላም ግን እግዚአብሔር ይመስገን 250 ቆርቆሮ ይህን ይመስላል። ወደፊት ደጁ አውደ ምሕረት ተሰርቶለት ቤተልሔሟ ተሰርታ እንዳልኳቸው የፊኒሽንግ ስራዎቹ ተጠናቆ ለመመረቅ ማን ያብቃው? መድኃኔዓለም ያብቃው። አጋዕዝተ ዓለም ሥላሴ ለምርቃታቸው እደጃቸው ይውሰዱን፣ ያብቁን። እስኪ ደህና ሁኑ። በጣም ነው ደስ ያለኝ። ደስ ይበላችሁ ብዬ ነው። ከዚህ ወዲህ ዳርዳሩ ኮለሉ ቁሞልታል። ወደ 10 ምናምን ኮለል አይዞን አይዞን ዋናውን አቡነ ገብረ መንፈስ ቅዱስ አዎ ለኢትዮጵያ አስራት የሰጡት አቡነ ገብረ መንፈስ ቅዱስ ብቻ ናቸው። ኢትዮጵያን እንዲያድኑ ኢትዮጵያን አዎ በተወለደ በ3 ዓመት አዎ በተወለዱ አዎ ከእናታቸው ማህፀን ሲወጣ ይላል። አዎ ቅድም መጽሐፍ ሲነበብ የነበረው ከእናታቸው ማህፀን ሲወጡ ገና ከመሬት ዱብ አዎ ከእናታቸው ማህፀን ወጥተው ወደ መሬት ዱብ ሲሉ ምንድነው ለአብ ስግደት ይገባል፣ ለወልድ ስግደት ይገባል፣ ለመንፈስ ቅዱስም ስግደት ይገባል ብለው ገና ከእናታቸው ማህፀን ሲወጡ ነው የሰገዱት። አቡነ ገብረ መንፈስ ቅዱስ ምንድነው ይሄ? አዎ በእለተ ዓርዮም ከርሰሞሙ ያለውን ያመሰክራል። በእለተ ዓርዮም ከርሰሞሙ
አዎ መመረጥ ከእናት ማህፀን ነው። ሰው የሚመረጠው ከእናት ማህፀን ነው። ካደገ አይደለም የሚሾመው የሚታደለው ካደገ አይደለም። ከእናት ማህፀን ግን ምርጫ ያለው ከእናት ማህፀን ነው። አዎ አቡነ ገብረ ቅዱስ ከእናታቸው ማህፀን ገና ከምድር ዱብ በሚሉ ጊዜ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብለው ሰግደዋል። ሰግደውም ወዲያውኑ ፈጣሪያቸውን እያመሰገኑ በ3 ዓመታቸው አሁን በስክሰሩ ላይ በ3 ዓመታቸው መልአኩ ቀምቶ ወደዚህ ወሰዳቸው ይላል። ከእናታቸው እጅ ቀምቶ እንደዚያ ወሰዳቸው። ከዚያ በኋላ ምንድነው ቀለባቸው? ምንድነው ቀለባቸው? ምንድነው? አናብስትና አናምርት እነዚህ የተከተሏቸው እየተከተሏቸው እንደ ልጆች እየተከተሏቸው የእግራቸውን እነዚያም ደግሞ አናብስትና ወይም ሰው አይበሉ ወይ ገንዘብ አይበሉ ወይ ምን አይበሉ ወይ ምን የሚበሉት ነገር የላቸውም። እንኳን እሳቸው ቀርቶ አናብስቶቻቸው አይበሉም። የሚበሉት ምንድነው? የእግራቸውን ትቢያ ብቻ የታዘዘላቸው አናን የእግራቸውን ትቢያ ብቻ እየላሱና እየቀመሱ እሳቸውን አባት አድርገው አክብረው የሚቀመጡ እንደዚህ ያለ ታላቁ ጻድቅ ከዚህ ከእናንተ ላይ ደርሷቸዋል። ይህ ትልቅ መታደል ነው። ይህ በሽተኞቹን በአባቶቻችን ሳይደረግ ከእናንተ እድል ላይ መድረሱ በጣም የትልቅ መመረጥ ትልቅ መታደል ነው እና ይህን እድላችሁን እግዚአብሔር በእውነቱ የሰጣችሁን እድል አሁንም አክሎ እግዚአብሔር ክብሩን ለእናንተ ይስጣችሁ። አክሎ ክብሩን ይስጣችሁ። አክሎ ያበርታችሁ። ይህን ብርታት አክሎ ይስጣችሁ። እንደዚህ በእውነቱ ነገር ብዙ መሆን እኮ ሳይሆን እግዚአብሔር የመረጠው እንዲያሉት ማለት ቅድም እግዚአብሔር የመረጠው እንደዚህ አለ